ነው ሰንዬ? ምን ሆነሽ ነው እንዲህ ቁና የምትነፍሺው? ይሄ ጆከር ነው። ከዛ ከሜዳው ጀምሮ ነው ሲያሯርጠኝ የነበረው። የልጅነት ፍቅር እኮ ደስ ይላል። እኔም ከዘርሽ አባት ጋር እኮ እንዲህ ነበር ማሳልፍ። ነፍሱን ይማረውና ፍቅር እኮ ደስ ይላል። በተለይ ከሚወድሽ ከምትወጁ ጋር ሲሆን በጣም ደስ ይላል። በጣም እንጂ። በይ እንውጣ ከዚህ ጉራንጉር ውስጥ። አረ ችግር የለውም። ይልቅ ምን ላግዝሽ? እኔ እኮ እዚህ ከመጣው ጀምሮ እንግዳ ነሽ እያላችሁ ምንም ስራ አላሰራችሁኝ። ምን ማለት ነው? እንኳን አሁን ሳምንት ሳይሞላሽ ይቅርና አመት ብትቀመጪ አንቺ ለኔ እኮ ሁሌ እንግዳይ ነሽ። ያው የሴትና የአህያ እንግዳ የለውም ይባላል ብዬ ነው። የከተሜ ልጆች እንደው ቀበጥና እንደው ምንም የማታውቁ ነበር የሚመስለኝ። ለካ ውሸት ነው። አረ እንደውም በጣም ቀበጦችም አሉ። ግን ያው ዋናው አስተዳደግ ነው። እኔ ደግሞ እህቴ ናት በደንብ ቆንጥጣ ያሳደገችኝ። ምን ነው ልጄ እናትና አባትስ የለሽም? አባታችን በልጅነታችን ነው የሞተው። እኔ እንኳን አላስታውሰውም። እናቴ ግን 5 አመት ሲሞላኝ ነው የሞተችው። ውይ ልጄን እኔ እናት ሆንሻለሁ። እሺ አመሰግናለሁ። የምን ማመስገን ነው? አንቺን የመሰለ ጸባይ ሰናይ ልጅ አግኝቼ ነው። ግን ያው ማንም እንደዚህ ብሎኝ አያውቅም። እህቴ ናት እናትም አባትም ሆነ ያሳደገችኝ። አይዞሽ በቃ ከእንግዲህ በኋላ እኔ አለሁልሽ። እሺ ግን በኋላ የሺና ዘሪውን እናታችንን ቀማሽን እንዳይሉ። የእናት ሆድና አገር ሰፊ ነው። ፍቅር ካለ እንኳን ለእናንተ ለማንም ይበቃል። ማን ነው ደግሞ በዚህ ሰዓት የሚጠራኝ? ነይ ሰንዬ ከመቆሜ ነይ እንይጋብረን። እሺ መጣሁ። የኔ ንግስት እንኳን ለዚህ ቀን ደረሽ። አንቺ እኮ ከዚህ ቤት እኮ ወጣ ስትይ አየሩ ራሱ ንፋሱ ጠረኑ ራሱ ቅይር እኮ ነው የሚለው። ደግሞ የተቀባሹም ሽቶ አፍንጫ ላይ ጥብቅ ብሎ ቀርቷል። አይ ናቲ፣ እኔ እኮ በህይወቴ እንዳንተ የሚያዝናናኝም የሚያስቀኝም ሰው የለም። እሺ አንበሳው እና እንዴት ነህ? አለሁልሽ። እና ሳቂልኛ ምን ችግር አለው? እኔ እኮ እዚህ የቆምኩት እኮ አንቺን ለማስደሰት ነው። ደግሞ ለኒና የሚያስፈልጓት መሰረታዊ ነገሮች ምን እንደሆኑ ጠንቅቄ አውቃለሁ። እነዛን ደግሞ አሟላልሻለሁ። እሺ እና ምን ባክህ? ይሄ እኮ ነው ችግርሽ። ተማሪ ስንልሽ ያው አልማርም ብለሽ ኬጂ ራሱ ያሉ ተማሪዎች እኮ ይበልጡሻል ትንሽም። ግን ይሁን ተቀብዬዋለሁ። ይኸውልህ ናቲ፣ እንደባለፈው በባሊያ ባናት ለቅቄብህ ያቁም ሻወር ነው እሺ ማስወስድ እንጂ አንቺ ደግሞ እዚህ አደባባይ ላይ አሁን እንደዛ ሻወር በወስድ ያስበሽዋል? አንቺን የመሳሰሉ 10 በቀጭኑ 20 በረጅሙ 30 ደግሞ በጎልማሶ መጥተው ይምቱኝ እንዴ? እነማን ናቸው? ጂኒዎቹ ናቸው። ሲጀመር አንተን ሰው ነክ ብዬ ማውራቴ የሰው ኪሳራ ነክ አንተ እኔም አልከሰርኩም። እንዳልከሰርኩ ደግሞ ለማሳያ ደግሞ አንቺ ኒናዬ እኔ ንግስት በቂ ነሽ። ወይ ናቲ፣ ወሬውንማ ይዘከዋል፣ ተግባር ላይ ግን የለህበትም። ኒና አንቺ ብቻ አሳየኝ በይኝ እንጂ አሳይሻለሁ። እንዴ እንደዚህ ይቻላል እንዴ? እስከምትይ ድረስ ነው። እኔ እኮ በጣም ከባድ ሰው እኮ ነኝ። ከባድነትን ማምንበታለሁ አይደለም። ምን አይነት ስውር ራሱ እንደዚህ ዳሶ ይነግራል። በቃ ቀለልሽ ኒና። ስጋ እኮ ባዳ ነው። ነገ ከነገ ወዲያ እኮ ጥሎኝ ሊሄድ ይችላል እኮ። ያንተ ስጋ ነው የሚሄደው? አንተ ስጋዬ ባዳ ነው ትላለህ እንጂ ስጋክ እኮ ልጅህ ነው ናትዬ። ያው እንደ ህፃን ልጅ ወተትና ዳይፐር አልጠየቀህም እንጂ አሳድገኸዋል። ጥርሽሽ ርግፍ ይላል። እሺ ሰው አንቺን ብሎ ሲመጣ እንደዚህ ነው የምትቀበዩ? ናፍቀሽኝ ስመጣ አቀባበልሽ መስተንግዶሽ እንደዚህ ነው? በጣም ነው የምታሳፍሪው። እሺ እንዴ ምን ማለት ነው? አንተ ራስህ አይደል እንደ ጀመርከው? ይኸውልሽ ኒና፣ መተራረብ እኮ የትም ቦታ ያለ ነገር ነው። ችግሩ ግን አንቺ ይሄንን መተራረብ የዕለት ተዕለት የንግግር ዘይቤ ያደርግሻል። ዊናቲ አንቺ ታመጪው አንቺ ታሮጭ አትሁንብኛ እንዴ። ቆይ ምን ማለት ነው? ራስህ አይደል እንደ ሮስት የጀመርከው? እኔ ናቲ ስሚ፣ እዚህ እንደማንፈራፍርሽ ጠንቀሽ ታውቂኛለሽ። እንደው ይሁን ብዬ ነው። እስኪ በእናትህ ናቲ ያንፈራፍረኝ። እኔ ግን ኒናዬ አንቺን በሮስት ሳይሆን በፍቅር ነው ማንፈራፈር የምፈልገው። ስማ
በዚህ ዘመን በፍቅር መንፈራፈር ሳይሆን የሚያስፈልገው ቋንጣ ፍርፍር፣ ፌራሪ መኪና ምናምን ነው። እሺ ዝም ብለህ በፍቅር መንፈራፈር አትበል። ቆይ እሺ እኔ አሁን ምን ቀረኝ? ቆይ እንዴ አንቺ ለመንከባከብ እኮ ያመጣሁት ሙዝ እኮ ብተክለው ይሄን ያስመጭና ላኪ ነበርኩኝ ኢትዮጵያ ላይ። ናቲ አንተ ከዚህ አልፎ ሙዙ መሬት ላይ ልተክለው ለማያቀሽ ናቲዬ። ዝም በይ። አይደለም ሙዙን አንቺ እንዴት አድርጌ እንደምተክልሽ ራሱ አሳይሻለሁ። እኔ ኒና ነው? አዎ አንቺ። ቆይ አንቺ ወንድ ልጅ ሲናደድ ምን እንደሚያደርግ አታውቂም እንዴ? ቴኒና አትፈታተኝ። ልመታ እኮ ነው ሂድ እንጂ እኮና ምችኛ አይደለም በዱላ ያንቺ ፍቅር ልቤን በድባቅ መጥቶታል። እሺ ኧረ ናቲ ምንድነው? በቃ ሂድ እንዴ እኔ ስራ ላይ ነኝ ለራሴ። ሰምኛለሽ ኒና፣ እኔ ፍቅር አሳነሰኝ እንጂ ወንድነቴን አላሳጣኝም። እሺ ደህና ሁኚ እንዴ። ኧረ ናቲ ነው ግን ሄደ እኮ። ወይ አይ ቅዱሴ እንደው ያለበት የቅዱሴ ምክር ኒና ላይ ሳይሆን ጎቢው ላይ ቢሰራልኝ። ኧረ ደህና ነኝ ኪያዬ፣ ስለኔ አታስቡ። እሺ ቆይ ምንድነው እንደዚህ በድንገት ከቤት ወጥተሽ መጥፋት እንዴ? ቆይ እንደምንጨነቅ አልገባሽም? ይገባኛል ኪያዬ፣ ግን ደግሞ ያለውባቸው ሰዎች በጣም ደግና ጥሩ ናቸው። አልገባኝም። ቆይ እነማን ናቸው? ቆይ አንቺስ እዚህ ማንን አውቀሽ ነው ሄድሽው? እኛስ ብንሆን ምን አጎደልንብሽ? አንቺ አታውቂያቸውም። በቃ እኔ እዚህ ተስማምቶኛል አልኩሽ። ኤደን እሺ ቆይ እያስፈራሩሽ ነው? ይሄንን ብቻ ንገሪኝ። አይደለም በቃ ደህና ነኝ። ይሄን አይደል መስማት የምትፈልጉት? ደግሞ ለተባም ንገሪያት። ቆይ ስልኩ ስፒከር ላይ ነው? አይ አይደለም። ኤልሽ ሄዱ አግተውሽ ይዘውሽ ከሆነ 1 ቁጥር በይ፣ ካልሆነ ደግሞ 2 ቁጥር። ኪያ ቆይ ለምንድን ነው ማትሰሚኝ? አንደኛ እኔ ደህና ነኝ አልኩሽ። እንዴ ይሄ ማለት እኮ አንቺን ሰው አግቶሻል ማለት ነው አይደል? አዎ። ለምንድን ነው ግን ያገቱሽ? እነማን ናቸው? ከኛስ ምንድን ነው የሚፈልጉት? ፖሊስ ጋር እንዳይሄዱ አስጠንቅቂያቸው ነግሬሻለሁ። ሄሎ 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 ኪያ ይሰማል? እኔ በቃ በጣም ደህና ነኝ። ፖሊስ ጋር ከሄዳችሁና በህግ አካላት የኔ ስም ከተጠራ በጣም አደጋ እንደሚደርስብኝ ነግረውኛል። ትጨርስና በኋላ እናዋራታለን። ምን እንዴ? አልገባኝም። ቆይ ከአንቺ ምንድን ነው የሚፈልጉት? አዎ ኪያ እባክሽ ፖሊስ ጋር እንዳትሄዱ፣ ይህን ጉዳይ ለማንም እንዳትናገሩ። አንቺንም አደጋ ላይ መጣል አልፈልግም። ለምንድን ነው እንደዚህ እያሉ የሚያስፈራሩሽ? ከምር ግን ደህና ነሽ ሄዱዬ? አንቺ ደህንነትሽን ብትነግሪኝም እኔ ግን ሄዱዬ አሁን ደህና መሆንሽን እንኳን ማመን አልቻልኩም። ኪያ እባክሽ መኚኝ። ቆይ ደህና ካልሆንኩኝ ለምን ደህና ነኝ እልሻለሁ? ስላስፈራሩሽ ነው ሄዱዬ። አውቃለሁኝ ከባድ ሁኔታ ውስጥ ነሽ፣ ግን አንቺን ከዛ አወጣሻለሁ። ቆይ ግን የምናውቀው ሰው ነው እንደዚህ እያደረገ ያለው? እንደዛ አይደለም መኚኝ። እኔ ከምነግርሽ በላይ በጣም ደህና ነኝ። ደግሞ የምጠይቅሽን መልሽልኝ። የምናውቀው ሰው ነው ወይ? ማን ነው? አዎ፣ ግን ማንነቱን አሁን መናገር አልችልም። እኔ ግን አሁንም እያስፈራሩሽ ደህና ሳትሆኚ ደህና እንድትይ እያስገደዱሽ እንደሆነ ይሰማኛል። ሄዱዬ እባክሽ እውነታውን ንገሪኝ። በቃ ደህና ነኝ አልኩሽ እኮ። በቃ ራስሽን ማስጨነቅ አቁሚ። ቆይ እሺ ከእኛም እንደሚፈልጉ ነግረውሻል? እሺ ምን ፈልገው ነው? ምንም ነገር ልሰጣቸው ዝግጁ ነኝ። በቃ ምንም አይደለም፣ እነሱ ነኝ ነው የሚፈልጉት። አሁን ደህና መሆንሽን ከነገርሻቸውና ከኔ ማምለጥ እንደማትችኝ ካወቅሽ ከእንግዲህ በኋላ የኔ ሆነሽ እንድትቀጥይ ነው የምፈልገው። ገባሽ? እኔ ነኝ አንተም ሆኖ ይሄ በፍጹም አይሆንም። ሞቴን እመርጣለሁ። እዚህ እኔ ጋር እኮ ከገነት የተሻለ ኑሮ ነው የምትኖሪው። አትመጻደቂ። ቆይ አንተ ማነህ ራስህን ከፈጣሪ ጋር የምታወዳድረው? ይሄ ነገር አልበዛም? የትልቅ ቅሌታ ነው። ምን አልሽ? እስኪ ድገሚ። የትልቅ ቅሌታ ሞት። ይሄ ድርቅናሽ ይጎዳሻል እንጂ የሚጠቅምሽ ነገር የለም። አሻሺ ነግሬሻለሁ። በኋላ ትጸጸትሽበታለሽ። አንቺ ልጅ የአራድዬ ልጅ ኮሽ ካቷ ቦታ ጋር ተስማሚ። ፋራቱኝ እኔ እናትሽ
በዚህ አይነት ስርዓት ነበር የተዳርኩት። ድሮ ግን ባሎቻችሁ እናንተን ለማግኘት ብዙ ነገር ነበር አይደል የሚያደርጉት? አሁን ዘመናዊነት ተብሎ ባህላችን ሁሉ ጥፍት ማለቱ ነው የሚቆጨኝ። አስበሽዋል? ግን በእናንተ ጊዜ ቢሆን ኖሮ እኮ ጆከር የማጫ ከፍሎ ጥሎሽ ጥሎ ስንት ነገር አድርጎ ነበር የሚወስደኝ። እንደዛ ነበር። አሁን እንዳልሆነ ሆኖ ያ ሁሉ ነገር ተቀየረ። አዎ ታታይ፣ እውነትሽን ነው። መመለስ ያለባቸው ታሪኮችና ባህሎቻችን አሉ። እቺ ነገረኛ ደግሞ መታን እዚህ ነገር ጭራ ልትሄድ ነው። ማናት? ባክሽ ተኝ እንጂ። አንቺ ውቢት ምን ፈለግሽ? አንቺ ውቢት አሃ ምንም ካልፈለግሽ ምን ገተረሽ? ምን ነው ታታይ፣ እንደ ባህላችን እኮ እንግዳ ሲመጣ ግቡ ቡና ይፈላ ምናምን ነው የሚባል። እርሶ ምን ነው እንደ ውሻ ከደጆ ሊያባረሩኝ ፈለጉሳ? እናቴ ቆይ የፈለግሽው ለምን አትናገሪ? ዝም ብለሽ ቆምሽ እኮ። ምን ፈልገሽ ነው ያለችሽ አይደል እንዴ? ኢዲያ እቺ ደግሞ አንቺ ማነሽ ቀደም የምትይ? ሳይጠሩሽ አቤት አትበሺ። አንቺ ነገር ቋት ብለሽ እዚህ ድረስ መጣሽ። በአይንሽን ከልጄ ላይ አንሺ። ምን ይላሉ እዚህ? ሲጀመር እኔ አመጣጤ እኮ እናንተን ፈልጌ አይደለም። ማንንም ካልፈለግሽ ምን ልትሰሪ መጣሽ እዚህ ድረስ? ምን ነው እንዴ ሰላማችንን እነሳችሁ? የት እንድረስላችሁ? አረ የትም አትሄዱ እንዴ! እናንተ ብትሄዱ እኛ የእናንተ ቀይደ አንሰፍር። የኛ መሬት አይደለም ለራሳችን እኮ ለሀገር ምድሩ የሚበቃ መሬት ነው። ሄዳችሁ ምን ልጠቅሙን? እናቴ ቆይ ለምን አትሄጂም? እናትሽ አትሆንም እንዴ? ለምን አታከብሪያትም? አንቺ እንዲሁም አይን ውሃሽን ሳይው እዚህ ምሰነብቻ አይነት አይደለሽም። ቃል አዋቂ ነገር ነሽ አንቺ። አንቺ ልጅ እርጉም፣ እናንተ ያላችሁ እንግዳ እንኳን በቤታችን አናስተናግድ እንዴ? ይኸውልህ ታታይ፣ እኔ ተመልሼ ስመጣ እዚህ የሚደርስቦትን መቼም ያውቃሉ እንደዚህ ላደረጉኝ ነገር። እሺ እንዳይረሱት ላስጠንቅቆት ብዬ ነው እኔ። አይ ቦሰና፣ አንቺስ በደህና ጊዜ አረፍሽ። እነኚህን የተረገሙ ልጆች ወልደሽ ትተሽ የሚሰሩትን ቀና ብለሽ ባየሽ። ቆይ ማናት? እስቲ ታዩ ሰንዬ፣ ስለ ጥሩ ሰው እንጂ ስለ መጥፎ ሰው ማውራት ምን ይጠቅማል? እዚህ ድረስ መጣ አንቺ መናገር፣ ሊያውም አንቺን። ባለጌና ዋንጫ ከወዳፉ ሰፊ ነው። እሷም እያረጀች ሄዳ ይሄ ጉልበት የማያልቅ መስሏት እኔ ላይ ትፈነጫለች። እንግዲህ ቆይ ምን ፈልጋ ነው? ታይ ልጅ፣ አንቺ ዝም በይ፣ እዚህ ውስጥ አትግቢ። ተወልዶ ተረግሞ የሚጠፋ ልጅ አይስጥ ነው የሚባለው። እሷን እንድታቂያትም አያስፈልግም። ተነሽ እንሂድ። አንቺ ያበሬ ስልክ አይደለች እንዴ እቺ ነገር? አሁን እቺን ሄደን እናስጨመድዳታለን ወይ እንፑሽ እንዴ? አይ ብናስጨመድዶ ይሻላል። ስሚ ቤት ፖሽ ከስንት ያወጣል? አንድ ፋራውን አያወጣም? የሚያወጣ ይመስለኛል። ውልውል ያለ ስልክ እኮ ነው። ያዩሽ ነው አባቢ። አንተ ምን እሺ ነው እኔን እዚህ ደቅ አድርገኝ ትመሳሰጣለህ እንዴ? ወይ አታወራ በለኝና አላውራ። አንተ ህሊና የለም እንዴ? ምን ሆነ ነው? አንተ ምን አባ ነው የሚያነጫንጭ? ምን ላድርግ? ወይ ወሬ አይደለም ማውራት ይቀርና እዚህ ጋር እኮ ማለት ነው ባለሪና የሚባለውን ዳንስ ካልስጠምጥሜ በዚህ በአጭር ጉርድ ቀሚስ ቶርክ ባረጉላ አታየኝም እኮ ማለት ፍቅር እኮ ጉራ ያደርጋል ይባላል። እሱን አውቃለሁ። አንተን እኮ ደንቆሮም ጭምር ነው ያደረገ አንተ እኔ ጎቤውን ነው እንደዚህ የምትዳፈረኝ? አንተ ግን በጣም ጠግበሃል። በጣም ቤት በኩል ነው የምጠግበው እንደዚህ የምበለውን ሁሉ በኩርኩም እያወረድከው እና እንዳትመታ ረፋ። እሺ አሁን በቃ ይሄን ሰደና እናስይዘውና የሆነ መላ እናስከርኩት። ያው የአራራ ሰዓትም እየደረሰ ነው። አይሬ አር ዩ ፊሊንግ ኦልራይት ወያ አው ባክ እዛ ፋሪዮ ጋር ሄደን እንቀባበለዋ። አረ ጎብላ አረ ቤት በኩል ማንዬ እንዴ ፋሪዬማ አይሰጠንም እንዴ? ባለፈው የሆነ መላ ተቀባብለ ነው መለስንለት እንዴ? አሁን ስልክ የተሰጠነው ማለት እኮ በዛው ነው የሚያሰምጠው እንዴ? እያወቅሽው እኔ እኮ ግራ የሚገባኝ ነገር ካላጣው መላ ተቀባበልና መልስ ትባል አትመልስም። እኔ ባልበለው ደግሞ ተይ እንጂ ጎብላ እንዴ ተይ እንጂ ባልበለውት አንድ ሳምንት ሙሉ ይሄንን ቅቅር ሳበላህ አልነበር ይከረምኩት? ይሄንን መረቅ ሳጠጣ አጥንቱን ሳስግጥ መቅኔውን ሁላ በመዶሻ እየሰበርኩኝ አይደል እንዴ ሳስመጥጥ የነበረው? ምን አባ ምን አንድ ቀን አብልተኝ ልታወራ ነው? ወይ ጎብላ እንደዛ አልበለውም ብለሽ ስትገጂ ማለት ነው አንገትሽ ላይ ሌላ ሁለተኛ ማንቁርት እንዳይወጣ። የምን አባ ማንቁርት ነው? አንዱ የህዋን ነው፣ አንደኛው ደግሞ የኔ ሀቅ እኮ ነው። ሲጀመር ያቺ ጠቋራ እንኳን ማለቴ ያቺ የጥቁር ቸኮሌት ገንፎ
ያንን ቅቅል ስትበያ በዘናሽ መለስ ሲል አይደል እንዴ ፊት ሰታሽ የነበረው? ያው እንደዚህ ስታስቶኝ መላ ሲጠርብሽ እሷም ተሸበለለች። አረ የሚሸበልን ነገር ይሸብልል። አንተ ከኔ ጋር ጸም ነው እንደ ፈለከው? አረ ሂድ በእናትህ ሂድ። ጎብላ አልበዛም እንደ ነገር ምንድነው እንዴ? በቀን 3-4 እንደለጋቅ ቤት ታነጥረኛለህ እንዴ ዝም ብለህ? እና ደበረ እንዴ? ይኸውልህ እንዳልጨምርልሽ። አረ አልደበረኝም አባቢ። ያው እኮ እንደዛ ስለምደሽኝ እኮ በኋላ ሱስ እንዳይሆንብኝ ብዬ ነው። ደግሞ በዚህ ሰዓት የበርጫና የፍሙ ሱስ ይበቃኛል፣ በቂ ነው። እሱ ራሱ ተሸክተ። አረ በእናትህ አትነዛነዘኝ። ትዳሩን ክብኝ እኮ አሁን እንሂድ። እና አባቴ ያኛው ተዳርኩ ስላልሰመረልሽ እኮ ምን አባቴ በምችለው በዝቹ ዝም ብዬ አንተ ትፈተኛ እንዴ? ቆይ ለምንድን ነው ይሄን ራስሽ የምትጎጂው? ከምርህ ነው ይሄን ጥያቄ እየጠየከኛለህ? አዎ ስታስቢው ምቀልድ ይመስልሻል? ለምንድን ነው ቀኑ ሙሉ የምታለቅሽው? ትታመሚያለሽ እኮ። ቀኑ ሙሉ ማልቀስ ጎጂ ነው። አትለኝም እባክህ። እዚህ በጣም ደስተኛ ስለሆንኩኝ ሁልጊዜ ስለምስቅ ጥርሴንስ አይደክመኝም? ኤደን አትቀልጂ። እኔ እኮ አስቤ ነው ይሄን የምልሽ። በቃ አንቺ ዝሆን ሎተሪ እንደወጣልሽ ቁጠሪው። የኔ ሀሳቢ የኔ ደግ ሰው ስላሰብክልኝ አመሰግናለሁ። አሁን ከፊቴ ዞር በልኝ። ዞር በል ከፊቴ። ቆይ አንድ ነገር ባረገሽስ አትፈሪም እንዴ? ከዚህ በላይ ምን እንዳሉ ልፍራ? እንደውም ሎተሪው ላይ ያለው ዞን ጨፍልቆ ይግደለ። ለምንድን ነው የምትቀልጅብኝ? ማልመታሽ መስሎሽ ነው? ይኸውልሽ ከዚህ በኋላ አትሳፈጭኝ። እኔ አንቺ ላይ ስልጣን አለኝ። እኔ ላይ ስልጣን ያለው ፈጣሪ ብቻ ነው። አንተ ምንም ልታደርገኝ አትችልም። እውነት ነው። አንቺ ካለቄ ጋር መጥቶኝ ከሆነ እንደ ልልት ነው መንከባከብሽ። ከዛ ውጪ ግን አልሰማሽም። አፍኜ እዚህ ስላመጣሁሽ አትቀየሚኝ። ስራ የሆኑብኝ ነው። የእኔ ስራ ያለቄን ትእዛዝ ማስፈጸም ነው። ኧረ አልቀየምህም። እንደ ውለታ ነው የምቆጥረው። ባይሆን ውለታህን ለመመለስ ያብቃኝ። በሴራ አፍነህ እዚህ ጨለማ ክፍል ውስጥ ስለዘጋህብኝ በጣም አመሰግናለሁ። ውለታህን ለመመለስ ያብቃኝ። አንቺን ማሰቃየትና እዚህ ዝግ ቤት ውስጥ ማስቀመጥ ተገድጄ ነው እንጂ ደስ እያለ የማደርገው ነገር አይደለም። ኧረ እባክህ ሞኝ ነው እንዴ የሚመስልህ? ለሁላችንም እኮ የሚጠቅመንን ነገር ነው ያደረኩት። ለምን አይገባሽም? ኧረ እባክህ ለካ አንተም ተገድሃል። ማን አስገደደህ? ካልፈለክ እኮ አላደርገውም ማለት ትችል ነበር። እና በደስታና በፌሽታ መሰራ ነው የሚመስልሽ? ግን ማወቅ ያለብሽ እዚህ ምድር ላይ የተንደላቀቀ ኑሮ ለመኖር አይምሮሽን መሸጥ አለብሽ። የገንዘብ ወዳድነቴ፣ ስግብግብነቴና ራስ ወዳድነቴ አስገድደውኝ ነው እዚህ ስራ ውስጥ እየሰራ ያለሁት አትለኝም? ተገድጄ ነው ከምትለኝ ያለ መመጻደቅ እውነቱን ልንገርሽ፣ ገንዘብ የምንወደው ተገደን ነው እንጂ ወደን አይደለም። የኔ ወንድም ያልኩህን ግን በደንብ ሰምተኸኛል? ራስ ወዳድነትህና ስግብግብነትህ ነው እንደዚህ እያደረገ ያለው ነው ያልኩት። መቼስ ከእውነት አትሸሽም። ይሁዳም እኮ ገንዘብ ወዶ ነው እንጂ ወዶ አይደለም እንደዚህ ያደረገው አትለኝም አይደል? እኔ ያን ያለማ ክፉ አይደለሁም። ከሱ ጋር አታወዳድሪኝ። አይ እንደዛ ማለቴ እንኳን ሳይሆን ገንዘብ ከልክ በላይ መውደድ አይደለም ሰውን ጌታን እንደሚያሸጥና ለጭካኔዎች ሁሉ መንስኤ እንደሆነ እንድታውቅ ብዬ ነው። ከሱ ጋር እያወዳደርሽኝ ነው? አንቺ እኮ ጌታ አይደለሽም። እባክሽ ከአቅሜ በላይ የሆኑ ቃላቶችን እየተናገርሽ አታወሳስቢብኝ። የሰው ልጅ መሸነፍ የሚጀምረው መጸጸት የጀመረለት ነው። እኔ ደግሞ ያንን ስሜት አልፈልገውም። አንተ እኮ ወንጀለኛ ነህ። የስንቷን ሴት ደምና እንባ ያለብህ። ደግሞ ስትሰራ ያልከበደ ሲነገረ ለምን ይከብዳል? እንድታውቂ የምፈልገው ነገር ቢኖር ቃሌ አንድ ነው። ይህን ስራ የምሰራው ተገድጄ ነው፣ ወድጄ አይደለም። ግን አንቺ ራስሽን አትጉጂ። ከሱ ጋር ተስማሚ። ይህን ስራ የምሰራው ወድጄ አይደለም ተገድጄ ነው ምናምን እያልክ ራስህን አታጃጅል። ደግሞ በዚህ ከቀጠልክ ራስህን የማትፈልገው ማንነቱ ተዘፍቀ ነው የምታገኘው። ማንም ሰው የሚፈልገው ደረጃ ላይ ለመድረስ የማይሰራው ስራ የለም። እኔም ይህን ስራ አንድ ቀን አቆመዋለሁ። እና ደግሞ አንድ ቀን ለራስህን በሚያስደነግጥ መልኩ ሌላ ማንነት ገንብተህ ታገኘዋለህ። ምናልባትም እንዳለቃ የሴቶችን ህይወት ማጨለም። እንዴት ማለት? ስራውን ብትተውም እኮ ውስጥ ሌላ የማይለቀህ ነገር አለ። የብዙ እንደኔ ያሉ ሴቶች እንባ። ግን እንዴት እርግጠኛ ልትሆኚ ቻልሽ? አታውቂኝም እኮ። እንዴት ስለ እኔ እንደዚህ ታወሪያለሽ? ለምንድን ነው ከራስህ በላይ ስለ ራስህ እንዳብራራልህ የምጠይቀኝ? አንተ ከልክ ያለፈ ገንዘብ መውደድና ማፍቀር አለብህ። ይሄ ደግሞ ወደድክም ጠላህም እየጎተተህና እየሳበህ ነው። እኔ እኮ አንቺ እንደገለሽኝ አይነት ሰው አይደለሁም። አንቺ ከገለሻቸው ነገሮች እኔን የሚወክሉ ነገሮች ቢኖሩም ሁሉም እኔን ይወክላሉ ማለት አይደለም። እያየሁህ አይደል እንዴ? ከበቂ በላይ ራስህን እያታለልክ ነው። ስራውን የምሰራው ወድጄ አይደለም ምናምን እያልክ ለራስህ ምክንያት እየሰጠህ ከቀን ወደ ቀን በሰዎች እንባና ግፍ እየተጨማለክ ነው። አዎ እውነትሽን ነው። ይሄ ነገር ለመጀመሪያ ጊዜ ከያዝኳት ሴት በድፍረት የተነገረኝ ነገር ነው።
እነዛ ልክ ነሽ ያልከኝ ነገሮች ምናልባት በተደጋጋሚ ሰዎች ስለነገሩ ለምዳቸውና ተቀብላቸው ሊሆን ይችላል። ሌላው ግን ለመጀመሪያ ጊዜ እየተነገረ ስለሆነ ይሆናል። አምሮ ጆሮ ለባለቤቱ ባዳ ነው ሲባል አልሰማህም? ሰዎች እኮ መጽሐፍ አይደሉም ያለውን ነገር ፍርጥርጥ አድርገው የሚነግሩ። አንተን የሚያስቆጣ ሳይሆን አንተን የሚያስደስት ነገር ብቻ እየመረጡ የሚነግሩ። ምክንያቱም አንተ ስለማትቀበላቸው ወይም ደግሞ ስለምጠላቸው። ከሺ እንዲታጠል የሌሎቹን አላቅም፣ ግን እውነታውን ልንገርህ፣ ፍላጎቱ ሳይኖርህ ወይ ደግሞ ህሊናህን ካረገጥከው በስተቀር እንደዚህ አይነት የጭካኔ ስራ የምሰራው ፍላጎቱ ሳይኖረኝ ወይም ተገድጄ ነው የሚለው ቃል የሽንገላ ቃል ብቻ ነው። ፍላጎቱ ሳይኖርህ መስራት አትችልም። በእርግጠኝነት ትፈልገዋለህ። እንዴት ግን በዚህ ልክ እርግጠኛ ሆንሽ? ወይ እኔ እኮ ጓደኛህ ወይ ደግሞ የስነ ልቦና ባለሙያ አይደለም። ከዚህ በላይ አንተን ማውራት ያለብኝ አይመስለኝም። በቃ ትጨቃጨቀኝ፣ እኔንም እኮ እየደከመኝ ነው። እሺ አለማውራትሽ መብትሽ ነው። እንዲህ ማውራታችን ያቀራርበናል ብዬ ነው። ለማንኛውም ብልጥ ሴት ሁኚ። እሺ የምትፈልጊው ነገር አለ? ምንም የለም፣ አመሰግናለሁ። እርግጠኛ ነሽ ምንም አትፈልጊም? እኔ የምፈልገው ከዚህ መውጣት ነው። እሱን ደግሞ አንተ ልታደርግልኝ እንደማትችል አውቃለሁ። ሲጀመር የጠየቅኩሽ እኔ ለአንቺ ማድረግ የምችለውን ነገር ብቻ ነው እንጂ ሌላ አይደለም። በቃ ሌላ ማመን ልፈልግ እችላለሁ። መቼስ ሲኒማ ቤት እንደገባ ሰው ፈንዲሻ ያምረኝ። በቃ አሁን ሂድልኝ። እሺ ከፈለግሽኝ ግን ጥሪኝ፣ በሩ ጋር ነኝ። መቼም አንተን ልፈልግህ አልችልም። ደግሞ ይቆጨኛል ይለኛል እንዴ አረመኔ ተንከስ። ማይጃጃ በእናትህ አትላፈኝ። በቃ ጎተራ ከሞላ እንዳየ ተላፋ ነው እንደሚል ገና ምን አይተህ ይሄ ሰፈር ተመችቶኛል ነው የምልህ። ገና እንከባለላለሁ። ልብሴ እንዳይቆሽብኝ አልኩ ይሰጣለሁ፣ ትይዝልኛለህ? እሺ እንከባለለዋለሁ ነው የምልህ። ስማኝ ይኸውልህ ከአየሩ ጋር ተደምረህ ማለት የሆነ ድካም አትልቀቅብኝ፣ ተወኝ በእናትህ። አንተ ግን በቃ በየሰፈሩ እየዞርን ፈዋችንን ድው ማድረግ ስራችን አደረግ ነው አይደል? እኔ ግን ጸዴ ነው ተመችቶኛል። አንቺ ጎብላ ለምን ግን ፉድ ሪቪው አንጀምርም? አረ በዚህ ሰውነትሽ ሪቪው ግን አይከብድም? አረ ምንም አይከብድም እንዴ። እንደው ምን እናደርጋለን መሰለሽ፣ አንድ ለካሜራ የሚሆን ቆንጆ አፕል ስልክ ደው እናደርጋለን፣ ለመላችን ምናምን ደግሞ አንድ ሳምሰንግ ስልክ ደው እናደርጋለን። እየዞርን ከዛ በኋላ መብላት። ህልምሽ እኮ ጽድት ያለ ነው፣ ግን ምን ዋጋ አለው? ከምርቃና በኋላ ነው የሚመጣልሽ። አንቺ ጎብላ ወይ እዚህ አካባቢ ግን ያሉ ቤቶችን ሾፈሻቸዋል? ጸዴ እኮ ናቸው። በጂሰስ ጸዴ ናቸው። እንዴ ማማዚታ ምንድን ደ አንቺ ማማ አንቺ የሽሶ ግምት የደርግ አምባሳደር ብዬሻለሁ። ሆፓ እንዴት ነሽ? ምንድነው ሶሎ የሚለጣጥፍ? ናፍቆትሽ ነው? ናፍቀሽኝ እኮ ነው። አንቺን ፍለጋ ናሳ ላይ ሳስስ ቆይቼ በሳተላይት እኮ ነው እዚህ መሆንሽ ነግረኝ ዱብ ያልኩት። የኔ ማማ እንዴት ነሽ? የምን ማማ ነው? ምን ፈልገህ መጣ? ጎቤ ይባላል። ጎብላ ይባላል። እንዴት ያለ ጥበቃ መሰለሽ። እሱን እዚህ ቤት ቀጠራችሁት ማለት ወፍ ዝር አይልም አይደለም ሰው። እሱማ አይልም። እናንተ እቃውን ጠራርጋችሁ አውጥታችሁ መቼስ ቦለኬት ሊያነሳ ሰው አይመጣም። አንቺ ነቄ ትውልድ ነሽ። እናትዬን ነው የምልሽ። ጭዌ ቶሎ ነው የሚገባሽ። አንቺ ትምህርት ዝርያ። አረ ምን ፈልጋችሁ ነው አሁን የመጣችሁት? ምንም አንፈልግም። ደግሞ እሷ ማን ነች? ማማዚትን አታውቃትም እንዴ? ማን ነበር ስምሽ? በእናትሽ ደረቴ ላይ ተነቅሾ ነበር። በኑሮ ደነት ስከሳ ቆሌ ሲሸበሸብ ወደ ጀርባዬ እኮ ሄዶ እኮ ጉብላ እስቲ የለም እዚህ ጋር ላይ ነገር ከታች ነው። አንቺም እንዳታይቅርብሽ። አሁን አስታውስኩት። ፈገግታ ነው ስሟ። የጆክላ ማሽ ነች። ጆክላ። አረ በጣም ጥሩ ነው። ጆክ የት እንዳለ ተነግረናለች። ለምንድን ነው የምነግራችሁ? ቆይ በሰላም ነው ይሄን ያህል የፈለጋችሁት? ምን መሰለሽ እኛና ጆካ ሳንተያይ ውለን አናድረው። በጣም ብዙ ነገር አብረን አሳልፈናል። ጉብላ አይዞህ የኔ ጌታ። እሱ ይኸውልሽ በሱ ናፍቆት ምግብ አይበላ ውሃ አይጠጣ ድርቅ ብሏል እኮ። ቀልድ ነው ልሳቅ? ካሳቀሽ ሳቂ። ምሮቺ ሙርት ይዛለች እንዴ? እሱ የለም ከሳኒ ጋር ክፍለ ሀገር ሄዷል። ምን ፋሚሊ ፕላስ ምናምን ነገር? ታዲያ አይነግሩንም እንዴ? የኛ ዘመድ መጠየቅ አያምርብንም እንዴ? አብረናችሁ ነው የነበረ። ስራም የለ ሽቀላም የለ ዘንድሮ። እሱን እንግዲህ የጠራቸውን ሰው ደውልና ጠይቅ። እና አሁን ታዲያ ምን ነው ወደ ቤት ግቡ አይባልም እንዴ? ማለት በልበል ከዚህ ሂዱ። ሰው ቤት ዝም ብሎ ይገባል እንዴ? እና
ጸሐፊ ምናምን ካለሽ ቀጠሮና ሲዛ ስልኳንም ብትሰጪኝ። በእናትህ አሁን እቺን ተዋት፣ ትጋጋጣለች። ኧረ ና እንሂድ በእናትህ። ትጋጋጣለች ማለት ምን ማለት ነው? ኧረ ማማዬ አየር አትያዥ፣ በረደበኝ። አተና እንሂድ በቃ ማማዚታ። እኔ እከሰታለሁ። እሱ ልሸብር ይሆናል ትንሽ ችግር ስላለ ነው ብሎ እንጋታለኝ። መጣሁ። አይ ጆከር፣ ከየት ነው ግን እንደዚህ አይነት ጓደኛ የሚሰበስበው? ተሰማኛለህ ጆከር? ዘንድሮ እንደሆነ አፈሩ ለም ከሆነና ጥሩ እህል ከሰጠን ወደ ከተማ መጥቼ መነገድ አስቤያለሁ። እንዴ ይሄ እኮ በጣም ቆንጆ ሀሳብ ነው። እንደውም ቀስ በቀስ ነገሮችን እያመቻቸ እዛው የምትሰራበትና የምትኖርበትን ነገር ታመቻቻለህ። አያያይ እሱን እስቶ ከተማ ስወጣ እኮ እግሬን አይመልሰው ብዬ ነው የወጣሁት። ለስራ ካልሆነ ወይ ለንግድ ካልሆነ በታሪክ የሚታሰብ አይደለም። እንዴ ይሄ እኮ በጣም ቆንጆ ሀሳብ ነው። እንደውም ቀስ እያልክ እዛው የምትሰራበትና የምትኖርበትን ነገር ታመቻቻለህ። እሱስ ልክ ነህ ጆከር። ወደ ከተማ መመለስ ሳስብ ያሳለፍኩትን የስቃይ ወር እንዴት እረሳዋለሁ? እታትዬስ ብትሆን ዘመድና ጎረቤት ሰብስባ እኮ ነው እንዳልመለስ የገዘተች። ማለት ቆይ ወደ ከተማ ድጋሜ እንዳትሄድ አስመላን ያስገዘተች? አዎ ምን ታርግ ብለህ ነው? የወለደ አንጀቷ ቢቆስል እኮ ነው ድጋሚ እንዳልመለስ ማስገዘቷ። እሱማ በእሷ ቦታ እንኳን ሆነ የምናየው ይህን ያክል ጊዜ የልጇን ድምፅ ሳትሰማ መቆየቷ በጣም ከባድ ነው። ምን ማለት ነው? አሁን እኮ ነው ሲሆነችልኝ። እዛ የቆየሁበት ሰዓትማ እንዴት ጠቁሯና ከስታ እንደነበር። አይ እናቴ በሐሳብና በጭንቀት ሳሰቃያት ቆየሁ። እንደው ላይ ሆነልኝ እንዴ። ተው እንጂ ዘሪው እንደዚህ አትበል። ይኸው አሁን እኮ እድል ተሰጣህ። ስለዚህ የተሰጠህን እድል ተጠቅመህ ከዚህ በኋላ እሷን ማስደሰት ነው ያለብን። እናሳ እንዴ ጆከር ምን ማለት ነው? አሁንማ በህይወት እያለች ደከመኝ ሰለቸኝ ሳልል እሷን ማገልገል ነው ያለብኝ። እውይ አቤት መልክ፣ አቤት ጸባይ፣ አቤት ቅንጭላት። እውይ አንተን ያገኘችማ ታድላ። ለነገሩ ምን እድለኛዋ እኔ ውብዬ ነኝ፣ የሀገር የምድሩ እድለኛ። ውይ እንዴ እኔ ጌታ እንዴት ነው የሚያምረው! ውይ አንተንማ አንቺ ምን ነሽ ነው እንደ ጅል ብቻሽን ቆመሽ የምትገለፍጪው? ሂዲያ ቁልህን ክፈፍ። አንተ ኮት የሚልህ እንዴ? ምን ነሽ ነው ከጧት ጀምሮ ደጁን የሚያዞርሽ? ቤት ገብተሽ እንደዚህ ታሰሪ? ምን ማ እኔ ውቢት ነኝ እዛ ኩሽና ገብቼ በጭስ ምጫጫሰለ? እኔ ለጠላቴም አለመኘው እንዲህ ያለውን። እስማ እና ሴት እኮ ነሽ። ጎጆ ስትይዥ ምን ልትሆኝ ነው? ይኸውልህ እኔማ ከተማ ስለሆነ ማገባው እዚያ ደግሞ ያው ጭሳጭስ ብሎ ነገር የለም። እኔ እዛው ነው የምኖረው አባቴ። ኧረ ወዲያ አትለፋደጂ። ነይ አሁን ሂጂ፣ ምግብ አልቀመስኩም ስጪኝ። አንተ ምን አድርጊ ነው የምትለኝ? ወስደህ ብላት እኔ ድስቱና መስቡን ይዤብህ የመጣሁኝ። ረዲያ ድስት ያታቋርጠኝ። አንቺ በዱላ እንዳላንቆራጥሽ። ነይ አሁን ቅደሚና ስጪኝ። ቆይ አንተ ጋሽ የለም ብለህ ነው አይደል እንደዚህ የምታረገኝ? ርቆ ይምጣልህ፣ እኔ ሁሉንም ነገር ነው የምነግረው። ሜዳ ለሜዳ ስትንቀዋለን ለምን አስገባት ይለኝ እንደሆነ እናያለን። ማን ነግርልህ መስሎ እነግረውስ? ጠብቅ። አንቺ ሂጂ አልኩሽ እኮ አታስጩኝ። አሁን ሂጂ። እንደው እኔ በታናሽም በታላቅም እንደው እኔ ማን ነው የሚያከብረኝ? እንደው እኔ ከዚህ ቀይ ብን ነው የምልላችሁ። ይዛ ቆይ እነዚህ ልጆች ምን አስበው ነው? ስራውን አልፈለጉትም ማለት ነው ወይስ እንዴት ነው ነገሩ? ኪራ ፈለገኝ እንዴ? አዎ ሄና፣ እኔ የምልህ ቆይ ሀናና ኪያ ምን ሆነው ነው እንዴ? ኪያስ እሺ እናቴ ስለመጣች ነው ምናምን ብላ ደውላልኝ ነበር። ሀና ምን ሆና ነው ከሰኞ ጀምሮ ስራ ማትገባው? ዛሬ እኮ ቀኑ ሮብ ነው አይደል? አዎ ኪራ፣ ግን ከማናቸውም ጋር አላወራም። ምን እንደሆኑ እራሱ አላውቅም። ምን ማለት ነው? አሁን ላይ እኮ በጣም ስራ እየበዛብን ነው አይደል? ስራ ላይ እንደዚህ መቀለድ አለ እንዴ? በቃ ይኸውልህ፣ ካሁን በኋላ ስለ ስራና እኔን ስለሚመለከተኝ ጉዳይ ብቻ ጠይቀኝ። ይኸውልህ እነሱ መጡ ቀሩ እኔ የሚመለከተኝ ጉዳይ አይደለም። ቆይ እንዴት ነው የምትናገረው? አልገባኝም። ይሄን ሁሉ ዙሪያ ጥምጥም የምትሄደው ስለ ኪያ ያገባኝም ለማለት ነው? አዎ 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 ኪራ፣ እንደዛ ነው። ሁልጊዜ ጥፋተኛ ነህ እያሉ በቃ መቀጣት ልቤን ሰብሮታል ኪራ። እና ታዲያ ቀስ ብላ አታስረዳኝም እንዴ? አንተም እኮ ስትረዳኝ ነው ኪራ። እንዴ
ቆይ ሄኖክ ምንድን ነው የተፈጠረው? ከኪያ ጋር ምንድን ነው የሆናችሁት ብለህ ጠይቀን ታውቃለህ? አታውቅም። አንተ ግን ይኸውልህ ከመጀመሪያው ጀምሮ አንተ እህቴን ትጎዳታለህ፣ ለእህቴ አትሆንም እያልክ ስትወቅሰኝ ነበር። ይኸው መጨረሻው ልጅ እስኪ ምን እንደተፈጠረ። ስለተፈጠረው ነገር አዝናለሁ፣ ግን ደግሞ ይኸውልህ ጥፋቱ ሙሉ ለሙሉ የኪያ ብቻ አታድርገው። ሲጀመር እንደዚህ ተጣልታችሁ አንድ ስራ ቦታ መስራታችሁ ምን ያህል ኔጌቲቭ ኢነርጂ እንደሚያመጣ አላወቃችሁት? እና ቆይ እኔ ምን ልሁን እንዴ? እሺ ቆይ ከዚህ ብንብዬ ልጥፋ እንዴ? እሷን መረሳበት ቦታ እሺ ልግባ እንዴ? አልገባኝም። ቆይ አንተ ኪያን ይሆናል? አዎ ወዳታለሁ፣ በጣም ነው የምወዳት። ግን አንድ ነገር ምን እንደሚያሳዝነኝ ታውቃለህ? የኔ ልብ ለማፍቀር እንጂ ለመፈቀር እንዳልተፈጠረ አውቃለሁ። እሺ ተረጋጋ፣ ስሜታዊ አትሁን። የሁላችሁም የኋላ ታሪክ የጸዳና የጠራ ይመስል ሁላችሁም እኔ ላይ ትጠቋቆሙብኛላችሁ። የመጣሁበትን መንገድ እያነሳችሁ ትነቅፉኛላችሁ። ሄኖክ ተረጋጋ። እኔ እንደዛ ለማለት ፈልጌ አይደለም። እኔ እናንተ ጽናትን ከማወቅ በፊት ነው የምንተዋወቀው። በቃ አሁን ላይ አንተ ለጽናት ታምነህ ነው እየኖርክ ያለው። ሄኖክስ ምን አድርጋችሁ ነው የምታስቡት? ሄኖክ አይለወጥም፣ እኔ አልቀየርም። ይለወጣል እንጂ እንዴ! ለምን አይለወጥም? ሰው አይደል እንዴ? እሱንም አፋችሁ ላይ ነው እየኖራችሁት ያላችሁት። አንተም ሆንክ ባለፈ ታሪኬ ነው እየመዘናችሁኝ ያላችሁት። ግን ይመቻችሁ፣ እሺ ችግር የለውም። አንድ ቀን እኔን ማጣት ይጎዳችሁ ይሆናል። ምናልባትም እንደዛ ላይሆን ይችላል። እሺ እንዴ ሄኖክ፣ አንተ ሄኖክ፣ ይሄ ልጅ በጣም ተሰምቶታል ማለት ነው። ምሳ እየጋበዝኩም ቢሆን ማውራት አለብኝ። ኧረ እባክህ ለካ አንተም ተገደሃል። ማን አስገደደ? ካልፈለክ እኮ አላደርገውም ማለት ትችል ነበር። የገንዘብ ወዳድነቴ፣ ስግብግብነቴና ራስ ወዳድነቴ አስገድደውኝ ነው እዚህ ስራ ውስጥ እየሰራ ያለሁት አትለኝም? ተገድጄ ነው ከምትለኝ የኔ ወንድም ያልኩህን ግን በደንብ ሰምተኸኛል። ራስ ወዳድነትህና ስግብግብነትህ ነው እንደዚህ እያደረገ ያለው ነው ያልኩት። መቼስ ከእውነት አትሸሽም። ይሁዳም እኮ ገንዘብ ወዶ ነው እንጂ ወዶ አይደለም እንደዚህ ያደረገው አትለኝም አይደል? ገንዘብ ከልክ በላይ መውደድ አይደለም ሰውን ጌታን እንደሚያሸጥና ለጭካኔዎች ሁሉ መንስኤ እንደሆነ እንድታውቅ ብዬ ነው። ምግብ አምጥቼልሻለሁ። ትንሽ ነቢ እንዴ ቆይ ባልነቃ ምን ሊያደርገኝ ነበር? ከዚህ በላይ ግን ረሃቡ መቋቋም እንችል አይመስለኝም። መብላት አለብኝ። አንቺ ሙነሽ ነው እንደሻ የምትወረውሪልኝ? ቢያንስ ለኔ ክብር ባይኖርሽ ለህሉ ክብር የለሽም? ምን ማንም የኔ ክብር ከፍ ዝቅ ሲያደርገው የኔ ክብር ሳያሳስብምና ነው። ለመሆኑ ከማን ጋር ገጥመሽ መጣሽ ደግሞ? በቃ እንደው ሁሌም እኔ ነኝ አይደል ጥፋተኛ? እኔ ነኝ ከሰው ጋር እየሄድኩኝ የምለቁስ? እንደዛ አላልኩም፣ ግን አንቺም ብትሆኚ ተንኳሳ ነገር ነሽ። እንደው አሁን እንደዚህ በሀገር ምድሩ እንደው ተከብረን እየኖርን እንደው ሰማሽን ፈቅቶ ነው። አንተ እንግዲህ ትናገሪ እንደሆነ ተናገሪ። ምጥ እንደያዛት ከብት አትርምጥመጪ። እዛ እንደውም እነታታይ ቤት የከተሜ እንግዳ እንደመጣህ ረስተ ሆኖ ምን እዚህ ቀይ አይደለም አዲስ ሰው ሲመጣ አዲስ ወፍ ራሱ ቢበር ከኛ መች ዞር ብሎ እኮ ይኸውልህ አስማረ፣ እዛ ቤት የመጣችው አዲሷ እንግዳ እንደው ወሬዋ ሁሉ አንጃ ግራንጃ ነው የሚያናግራት። ቅድም ደግሞ እንዴ ከፍ ዝቅ እንዳረገችን ብታይ ማንቺ አሁን እንዴ ስለኛ ሲያስጠኗቸው የከረመ ይመስል እኮ እንደው ውሻ በጥርሳቸው ይዘውናል። ታዩ የማን ስራ እንደሆነ አውቀዋለሁ። ይሄ የማን ስራ ነው? ያቺ የሽነቻ ሜዳ ለሜዳ ከዛች ጋር ስትንጠባረር አየኋት። ደስታ መሆኑ ነው። ምን አባቷ ደግሞ እቺ ከመንገድ ወድቃ የተገኘች ወፍ ዘራሽ ምን አባቷ ነው እንዲኛ ለሚያበጣጥሳት? አሁን እቺ የከተማዋ አላርፍ ብላ የምትንቀለቀል ከሆነ በሽመል ዋጋዋን መስጠት ነው። ግን ልጁ ግን እንደው ሸጋ ነው።
አመሉን ጸባዩን እንደው ወርቅ ነው። ልጁ ደግሞ እሱን ከየት አየሽው? ያው ምን ጥያቄ የሚያሻው ነገር ነው። እንዲሁ ድምግባቱን እኮ ይናገራል። ባንቺ አፈሽን ሰብስበሽ ተቀመጪ። ሌላውን ለኔ ታይ። እኔማ እንደው ሰው ጋር ምን አድርሶኝ ግን ቅድም እንደው ዝም ብዬ ደጃፋቸው ጋር ሳልፍ ያናገረችው ንግግር እንዲሁ ያነደደኝ እንጂ። አንቺ ዝም ብለሽኝ እንዴት እንደምቀጣቸውን ያስመራቃሉ። እንዴ እንደው ምን ልታረጋቸው ነው? አንቺ ለማየት ያውቃሽ። የኔ እህት እኮ ነው የነኩት። ሁሉንም ዶግ አመድ ነው ማረጋቸው። ሰኔ ወንድም እሱማ ያው ውቢትን የነካ የለውም በረካ ተብሎ ተጽፎልኛል። የባላዩና የኔ አስመረ ወንድሙ ነሽ። ማን አባቱ ነው ጫፍሽ የሚደርሰው? እውነቴን እኮ ነው የምልሽ። አንቺ የፈለግሽውና ያሻሽው ነገር ነው የሚሆነው። እንደው እውነት የእናንተ እህት ባልሆነ እንደው ምን ይወጣኝ ነበረ? እንደው በደስታ እኮ ጮቤ ልረግጥልህ ነው። ይኸውልህማ አሁን ያረኳት እርጓለች። እሷን እንዳመጣልሃለሁ። እሺ ወሰደ እጅማናት ይሰ እሺ። አንቺ እኮ እንደው ሲከፋሽ ነው እንጂ እኮ እምቧይ ነሽ። ልሙትልሽ። በማፍጥኙ እሺ አንተው ተረጋጋ። ውይ ጽዬ ተነሳሽ እንዴ? እኔ እኮ ብታይ ቡና ፈላውልሽና መኝታ ቤትሽ ይዤልሽ ስመጣ መኝታ ክፍልሽን ቆልፈሽ ተኝተሻል። ከዛ ደግሞ እስከምትነሽ ብዬ ቡና ፍልቼ እየጠበቅኩሽ ነው። እባክሽን ጋደም ልበል ብዬ ብተኛ እንቅልፍ ይዞኝ ጭልጥ ቀላልተኛው መሰልሽ? ውይ የት አባቱ እንኳን ተኛሽ። አሁን እኮ ቀኑ ረጅም ስለሆነ ብታይ ካልተኛሽ አያልቅም። ባክሽ ሰሞኑን ቀኑ አይደለም ሌሊቱ ነው ማይገፋው፣ ረጅም ነው በጣም። ውይ እና እንዴ ጽዬ እኔ ምን አውቄ ብለሽ ነው? እኔ እኮ ዝም ብዬ እንዲሁ ነው የምቀበጣጥረው። ኒና አሁን ቆይ በቅድሙ ነገር ነው አይደል እንደዚህ እየሆንሽ ያለሽ? አይ ጽዬ እንኳን የቅድሙን ነገር ለማስታወስ አሁን ራሱ ያረኩትን ብታይ ጀበና የጣትኩትን ማለት ነው። በውስጤ ጀበና ስቶቭ ላይ ጥጃለሁ፣ ጀበና ስቶቭ ላይ ጥጃለሁ፣ ጀበና ስቶቭ ላይ ጥጃለሁ እያልኩኝ ለውስጤ እያስታወስኩት ነው። አይ ኒና ምን ይሻልሻል? እንደው ግን የሚሻለኝማ በማያገባኝ የሚያስገባኝን መንፈስ ወይ በጸበል ወይ በሕክምና ንቅል አድርጎ የሚያወጣልኝን ነገር ማግኘት ነው። እንዴ እኔ ምን አገባኝ በማያገባኝ እንደዚህ የምጨነቀው? ይኸውልሽ ኒና እኔ በቀድሞ አልተቀየምኩሽ፣ ግን ያ ማለት ደግሞ ዝም ብለሽ አፍሽ እንዳመጣልሽ ማውራት አለብሽ ማለት አይደለም። እሱን ሳላቀርቼ ነው ብለሽ ነው? እኔማ በልጅነቴ ተልባ ጠጥተውኛል መሰለኝ። ወሬ ሁሉ ካፌ እየተምለጨለጨ ነው የሚወጣው ብታይ። ውይ ጽዬ እንደዚህ ከሳቅሽማ በቃ አልተቀየምሽኝም ማለት ነው። እንዴ በቃ የመሰለሽን ተናገርሽ ከዛ አለቀ። እኔ ምን እንደሚመስለኝ ታውቂያለሽ? አንዳንዴ እየተጫንኩሽ ይመስለኛል። ኧረ አልተጫንሽኝም ጽዬ። እኔን እኮ ጫን ሲሉኝ ነው እንጂ ዝም ብለው ከሳቁልኝማ አቀብጣለሁ። ኧረ እና እንደዚህ ሁሉና በኋላ ደግሞ ቀብጠሽ ማስተካከሉ እንዳይቸግረኝ። እሱን እኮ ነው እኔ የምልሽ። በይሻውም ቡናው ፈልቶ ነው የሚሆነው። ሂጂና አምጪው። እሺ ደግሞ ቆሎም አንድ ላይ አምጪ። እሺ በእናትሽ ባዶ እንዳትጠጣ። እሺ አይኒና አንቺ ታመጪው አንቺ ታሮጪዋል። ራስሽ ነገር ትፈልጊና እንደገና ደግሞ ለማብረድ ራስሽ ትጥሪያለሽ። እንደው እና እኔም አሁን ገና ቤቴ ገብቼ አረፋልኩልሻለሁ። ውይ አይዞሽ፣ እንደ ደከመሽ እኮ ድምጽሽ ያስታውቃል። ብታይ ግማሽ ቀን ብርድ ግማሽ ቀን ፀሐይ፣ ምንም ነው የአየር ሁኔታው ማይታወቀው። እዚህ ግን በጣም ብርድ ነው ብታይ። ወይ ደህና ወፈር ያለ ልብስ እንኳን አልያሽ እና እንዴት እየሆንሽ ነው? አረ እህቴ እኛ እኮ እዚህ በደብረ ብርሃን አረቄ ቋ እያደረግን ብርዱን እናስታግሳለን። አረቄ ማለቴ ያው መጀመሪያ የመጣው ቀን ነበር የጠጣሁት። ከዛ በኋላ ግን አየሩም ይሞቃል። እንዴ የምን መርበትበት ነው? አሁን እኮ አድገሻል። ብቻ አታብዢ፣ በትንሹ ጠጪ እንጂ መብትሽ ነው። ግን ደግሞ ከምግብ በኋላ እሺ፣ ምግብ ሳበይ እንዳትጠጪ። ብታይ እህቴ ሾሯቸው እንዴት እንደሚጣፍጥ። እኔማ በቃ አዘገጃጀቱን ይዤ ልምጣ እንዴ እያልኩ ነው። እዛ ያለው ምግብ እኮ ፒውር ነው፣ ለዛ ነው የሚጣፍጥሽ። አዎ አላውቅም፣ ግን በቃ በየሰዓቱ የምንበላው እሱ ነው። እና ጆከርስ እንዴት ነው? እንደዛ አንቺን ተለማምጦ ከወሰደ በኋላ ብቸኝነቱ እንዴት ነው ብሎ እንኳን አይጠይቀኝም አይደል? አረ እንደዛ አይደለም፣ እዚሁ ሊቀር አስቧል መሰለኝ። በየሜዳው ሲዞር ነው የሚውለው ብታይ እህቴ። ማታ ነው የሚገባው። እና አንቺ ይደብርሻል ማለት ነው? አረ አይደለም፣ እኔም እወጣለሁ። ግን አንቺም ደግሞ ወጣ በይ እሺ። እቤት ተቀምጠሽ ምን ትሰሪያለሽ? አረ እወጣለሁ፣ ስዞር ነው ሙሉ። አሁንም አንቺን መምጫሽ ስለደረሰ ችግር የለውም። እንዴ እህቴ እኔ እቆያለሁ። የት ነው የምትቆዩ? ሰኒ ስነ ስርዓት አንድ ሳምንት ብለሽ ነው ሄድሽው። እሱማ ግን በቃ ከዚህ ብታይ ሂዱ አይልሽም። እንደዛ የሚባል ነገር የለም። አይ ካልሽ ግን እኔም ቢሆን ጓዜን ጠቅልዬልሽ ነው የምመጣው።
ደስ ነው የሚለኝ። ከዛ መሬት እዚህ ሰጠንና እያረስን እየበላን መኖር ነው በቃ። ሞኝ ሁሉም ነገር እንደሚያወሩት ቀላል መስሎሻል? በይ በቃ ማታ እደውልልሻለሁ። እሺ እህቴ በይ ቻው። ገብቼ ሻወር ልውሰድ መሰለኝ። ወሬ ነው። ምሳ ልበላ ነው? ምሳ በልቼ እመለሳለሁ። በቃ አብረን እንብላ። አይ ብቻዬን መሆኑን እንፈልገው። ምን ሆናልና እንደዛ ልጅ አኩርፈህ ልትሄድ ነው እንዴ? ምን ነው እንደ ህፃን ልጅ ሁሉንም ነገር መርሳት በቻልኩ። ማስታወስ ባልችል ራሱ በጣም ነው ደስ ቢል እንዴ። እና በቃ ተረጋጋ እንጂ ምን ሆነሃል? ያው እኔን ታውቀኝ አይደል? ዝም ብዬ አይቼ ማለፍ አልችልም፣ እናገራለሁ። በቃ ተረጋጋ። ምን ነው እስከዛሬ የኔ እውነት አልታያል? ጥፋቴ ብቻ አይደል እንዲህ ጎልቶ የሚታይ? ይገባኛል እኮ እንደ ወንድ ልጅ እያሳለፍክ ያለው ጊዜ በጣም ከባድ እንደሆነ እረዳለሁ። ስለተረዳኝ አመሰግናለሁ። አሁን ሊድ እንዴ? እያወራሁ እኮ ነው። ወዴት ነው የምትሄደው? አልገባኝም። ምሳ ልበላ ነው። እንደውም በቃ ይኸውልህ ደውላ ምሳ ቤት ና ብላኛለች። አብረን ሄደን እንበላለን። ኧረ እኔ ይብራብኝ አልሄድም። እባክህ ና አትግደርደር። መቼም ከውጭ ቤት ምግብ ይሻላል። እንዴ ምን እግር ጣለሽ? ሰኒ እኮ ሆቴል አደራ እየሄድሽ ጠይቂያት አዳብሪያት ብላኛለች። ወይ እንኳን መጣሽ። ደግሞ በደበረኝ ሰዓት ነው የመጣሽው። አየሽ እኔ እኮ የልብ አዋቂ ነኝ። ነይ በይ ግቢ። እንዴት ነሽ? ቆይ ደግሞ እዚህ ምን ትሰሪያለሽ? አለሁልሽ አንዬ፣ እግዚአብሔር ይመስገን። እኔማ ቤት ብቻዬን ሲደብረኝ እኮ ዞር ዞር ልበል። ቆይ ደግሞ ምንድነው ፊትሽ ደብሮሻል? ቆይ እቺ ኪያ ምንም ያዛናችሽ አይደለም፣ ስራ እያለች ነው። አዎ እሷማ በጣም ቢዚ ሆነች። እንኳን ለእኔ ለሀረግ እየራሱ ምንም ጊዜ እየሰጠቻት አይደለም። አንቺ ግን እዚህ ሰፈር ምን ትሰሪያለሽ? እኔ እኮ የቢሮ ቋሚ ሰራተኛ አይደለሁም፣ እየተንቀሳቀስኩ ነው የምሰራው። አሁን ራሱ እኮ ደብዳቤ ላደርስ መጥቼ ነው እዚህ ሰፈር። አረ እንኳን መጣሽ። እንደውም መገናኘታችን ለበጎ ነው። እኔ ግን ባልወጣ ይሻለኝ ነበር። ምን ነው? ለምን እንደዛ አልሽ? ምን ባክሽ፣ ያ እናንተ ቢሮ የነበረው አስቀያሚ ሽማግሌ። የትኛው ሽማግሌ? እንደውም ያኔ ምሳ ያመጣውላችሁ ቀን ቢሮ ውስጥ የነበረው ትልቁ ሽማግሌ። አይ አቶ አባተን ነው እንደያልሽኝ ያለሽው? ስሙን ቄስ ይጥራውና ይሄ ባለጌ። አዎ እሱ። ወይ እንደው ይሄ ባለጌ የሆነ ሰውዬ። ቆይ አንቺንም እኔንም ያስቸገረን እንዳትይም ብቻ። ቆይ ምን ብሉሽ ነው? ይሄ ውሻ የሆነ ሰውዬ ጭራሽ በመኪና ፒክ ላርግሽ ምሳ ምናምን ራስ ልጋብዝሽ ማለቱ ሳያንስ ካፈር ላንሳሽ አላለኝ መሰልሽ? ወይ አምላኬ፣ እንደው ይሄን ሰውዬ ግመች ነው የምትወስደው? ተቀርቧል እኮ ሲጀመር፣ ትንሽ ነው የቀረው። ምን አለበት ቢወስደው? እጭ እንደው በቃ አንቺንም የጥቃቱ ሰለባ ሊያደርግሽ ነው ማለት ነው። ማለት አንቺንም እንደዛ ብሎሽ ነበር እንዴ? ይሄ አመለኛ ይውልሽ፣ ለሱ እኮ ማለት ነው ይሄ እንደዚህ የሚጠቀማቸው ቃላቶች ልክ እንደ ኖርማል የሰላምታ ቃላቶች የሉ፣ ልክ እንደዛ ነው የሚያስባቸው። አሃ ኪዩ፣ አሁን ኤዱን ማን እንዳገታት በደንብ አውቄዋለሁ። ማን ነው? እርግጠኛ ነኝ ያ ቅሌታም ሽማግሌ ነው የሚሆነው። ማለት አቶ አባተን ነው? አዎ ኪዩ፣ ይኸውልሽ ለምን እንደዛ አልሽ ካልሽ ማለት ነው ከዚህ በፊት ከሱ ጋር እንደተጋጨችና እንደዛ ተባት ነግራኝ ነበር። አይ እኔ እንጃ፣ ግን በዚህ ርቀት ሄዳል ብዬ አላስብም። አይ ኪዩ፣ ይኸውልሽ እንደዛ እንዳይመስልሽ። ይኸውልሽ አባተ ማለት ነው ብር አይኑን ያወረው ድንጋይ ራስ የሆነ ሰውዬ ነው። ለስድቡ ግን ይቅርታ አድርጊልኝ። አረ እዛ እንደፈለግሽ ስደቢው፣ ብቻ ግን በደንብ አስረጅኝ። አስቢው እስኪ አባተ ኤዱን ፈለጋት፣ ከዛ ደግሞ እሷን ቢስትለው ምን ያደረገ? ያው እሷን ወሰዳት። እንደዛ ሊሆን ይችላል፣ ግን ደግሞ ምንም ግን የለም ኪዩ። እንዴ የምናውቀው ሰው ነው ወይ ስላት አዎ ብላኛለች አላልሽኝም ነበር እንዴ አንቺ ራስሽ? እውነትሽን እኮ ነው፣ ግን ደግሞ በዚህ ጉዳይ ላይ ከአቶ አባተ ይልቅ የሚጠረጠረው ሄኖክ ነው። ሄኖክ? አዎ ሄኖክ። እኔና እሱን ስላለያየችን እሱ ነው ሊሆን የሚችለው። እኔ እንጃ፣ ግን ደግሞ ሄኖክ እንደዛ ያደርጋል ብዬ አላስብም። ሀይ አንቺ ልጁን ስለማታውቂው ነው፣ በጣም እልኸኛ ነው። እሱ ነው የሚሆነው። ምን ልታረጊ ነው? ልደውልለት ነው። እንዴ ኪያ ቆይ ተረጋጊ። መጀመሪያ እሱ መሆን አለመሆኑን በደንብ እናረጋግጥ፣ ከዛ በኋላ ታወሪዋለሽ አይሻልም? ይልሻና በመጀመሪያ ደረጃ ኤዱ ከጠፋች ጀምሮ አንድ ቀንም መጥቶም ደውሎም አያውቅም። ሲቀጥል ደግሞ አንቺ ራሱ ቢሮ ቀርተሽ አንድም ቀን ደውሎ ጠይቆሽ አያውቅም።
ስለዚህ ይሄ ነገር ኖርማል ነው ትያለሽ? እሱማ እኮ ልክ ነሽ። ያልሽው ነገር በሙሉ ያስኬዳል። ግን ደግሞ እንደዚህ በቶሎ ወስነን የሆነ ነገር እንዳይፈጠር ብዬ እኮ ነው። ምንም አይፈጠርም። የኔና እሱ ጉዳይ እንደሆነ አንድ ያበቃለት ጉዳይ ነው። እና ቆይ ሻውን ደውለሽ ምን ልትይው ነው? አላቅም፣ ግን ደግሞ በአካልም ቢሆን ሄጄ አገኘዋለሁ። ደግሞ እኮ ጥጋቡ ስልክም አያነሳው። ለነገሩ እንዴት ያነሳዋል? ምን እንደሰራ ስራውን ያውቀው የለ። ሀና ያንቺ ስልክ ክፈቹና ስጭኝ። ኪዩ ግን በደንብ አስበሽበታል? በኋላ ደግሞ ተሳስተን ሌላ ጦስ እንዳናመጣ። ሀና ስልኩን ከፍተሽ ስጭኝ አልኩሽ። እሺ ያንቺ ስልክ ሲሆን አነሳ። ሀና አይደለሁም። ጭራሽ ድምጼም ጠፍቶብክ ነው? እህቴን ኤደንን ነው የፈለኩት። ምን እያልኩ እኮ እንደሆነ በደንብ ገብተዋል። ላገኝ እፈልጋለሁ። የት ነው አሁን? ጭራሽ ጆሮዬ ላይ ስልኩን ዘጋው። አልለቀውም። ኧረ ኪዩ እባክሽ ተረጋጊ። አልረጋጋም። ይልሽ ግን የጽናትንና የኔናን ድምጽ የሰሙ ይመስለኛል በስልክ ውስጥ። ስለዚህ እዛው ሄደን እናናግረው። ነይ እንሂድ። የት? እዛ? አዎ ተነሻው። የምናባክነው ጊዜ የለም። እንሂድ። ወይ ኪዩ መጀመሪያ ደውለሽ አረጋግጫ። አይሆንም። እንደ ደወልኩኝ ካወቀና እዛ እንደሚሄድ ከገባው ወጥቶ ሊሄድ ይችላል። ስለዚህ እዛው ሄደን እናፋጠዋለን። ነይ እንሂድ አሁን።